ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ክልል ባደረጉት ጉብኝት አነጋጋሪ መልእክት አስተላልፈዋል። የገጠር ሲሉ የሚጠሩት የኮሪደር ልማትን እያከናወኑ መሆኑን የጠቀሱት አብይ ስራዎቻቸውን የሚተቹ ሰዎችን በግልጽ አትተቹ፣ አቃቂር አታውጡ፣ አትውቀሱ፣ ለምንሰራቸው ስራዎች ዳቦ ስም አታውጡ ሲሉ ተደምጠዋል። ይልቁንም በፈረንጅ አፍ ቻሌንጅ፣ በግርደፍ አማርኛ እስቲ እናንተም ሰርታችሁ አሳዩ ሲሉ ጥሪ አቅርበዋል። ይህንን የጠቅላይ ሚኒስትሩ ንግግር መነሻ አድርገን ተዛማጅ ጉዳዮችን እንመለከታለን። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት እርሳቸው ወደ ስልጣን ከመጡ በኋላ የተዋቀረውና ከተመሰረተ 2 ዓመት እንኳን በቅጡ ያልሞላው ማዕከላዊ ኢትዮጵያ ክልል ተገኝተው ጉብኝት ሲያደርጉ ለመንግስት ቅርበት ያላቸው መገናኛ ብዙሃን በምስል አስደግፈው ዘግበዋል። ይህንን ቆይታቸው አስመልክተው ጠቅላይ ሚኒስትሩ እንደተለመደው ቃለ መጠይቅ ሳይሆን ራሳቸው ብቻቸውን 17 ደቂቃዎች ገደማ ገለጻ ሰጥተዋል። የማብራሪያቸው ዋነኛ ጭብጥ የገጠር በሚል የሰየሙት የኮሪደር ልማት ቢሆንም በንግግራቸው አጋማሽ ለሚተቿቸው ሰዎች ስሩ እንጂ አትተቹም፣ ዳቦ ስም አታውጡ ሲሉ ተሰምተዋል። ጠቅላይ ሚኒስትሩ እንዲህ ይቀጥላሉ። ኢትዮጵያ ውስጥ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል የሚሉ የማይሰሩ ነገር ግን ለሚሰራው ስራ ሁሉ የዳቦ ስም የሚያወጡ አሉ ብለዋል። የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አብይ ቀጥል አድርገው እነዚህ ስራ የማይችሉ ነገር ግን የተሰራውን ሁሉ ለሚያጣጥሉ ላሏቸው በስም ላልጠቀሷቸው አካላት በእንግሊዘኛው ቻሌንጅ አለኝ፣ በግርድፍ አማርኛ ደግሞ እስቲ እናንተም ሰርታችሁ አሳዩ የሚል የውድድር ጥሪ አቅርበዋል። መንግስታቸው ሳይሆን ራሳቸው በግላቸው በሐላባ መንደሮችን ሊገነቡ መሆኑን ሲናገሩ ይደመጣሉ። ገንዘቡና ግብአቱን ከየት እንዳገኙት ባይገልጹም በራሳቸው በግላቸው ሊገነቡ መሆኑን ይናገሩና እስቲ እናንተም ሰርታችሁ አሳዩ ሲሉ ጥሪ ያስተላልፋሉ። አሁን ለነሱ ቻሌንጅ አለ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። አብይ ቀጥለዋል። ብዙ ተራግማችኋል፣ ብዙ የዳቦ ስም አውጥታችኋል። አሁን ግን በመላው ኢትዮጵያ ህዝብ ስም የምጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩ፣ ከኛ የተሻለ ነገር ሰርታችሁ አሳዩ ይሉና እንዲሰሩ የጠየቋቸው ግንባታዎች እንዴት እንደሚሰሩ ወደ ማብራራት ይሻገራሉ። ይሄ በመንግስት በጀት አይሰራም፣ ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነውና ማንም መስራት ይችላል ሲሉ ተናግረዋል። እንዲያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን ህይወት በመንካት በተጨባጭ ስራ ምን እንደሚመስል እንዲያሳዩንና ከዚያ በኋላ ያለው ንግግር ከተግባር በኋላ እንድንወያይ ቻሌንጅ ማድረግ እፈልጋለሁ ብለዋል። የጠቅላይ ሚኒስትር አብይ የዚህ ንግግራቸው አድራሻ የት ነው የሚለውን በተመለከተ ትንሽ ፍለጋ ስናደርግ የተወሰኑ ግለሰቦችና ተቋማት እናገኛለን። ላብነትም ከኮሪደር ልማቱ ብንጀምር በአዲስ አበባ ለሰዎች ህይወት መጥፋት መንስኤ ሆኗል፣ የሰብአዊ መብቶች ተጥሰውበታል፣ በርካቶችን በግዳጅ አፈናቅሏል በሚል ከፖለቲካ ፓርቲዎች አንስቶ እስከ አምነስቲ ኢንተርናሽናል ድረስ የበረታ ትችት አሰምተውበታል። አምነስቲ ባለፈው ሚያዝያ ወር የመጀመሪያዎቹ ቀናት ባወጣው ሪፖርት በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክትን በአስቸኳይ እንዲያቆም ጠይቆ ነበር። ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች በ2016 ዓ.ም ህዳር ወር ከቤታቸው መፈናቀላቸውን ምርመራው ማረጋገጡን ገልጿል። ከነዚህም ውስጥ 254
34ቱ የቤት ባለቤቶች ሲሆኑ 618 የሚሆኑት ተከራዮች ናቸው ብለዋል። ከሰዎቹም ጋር በቂ ምክክር አለመደረጉን፣ ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። አምነስቲ ከቤታቸው የተፈናቀሉ ሰዎች 114 ህጻናትና 13 አዛውንቶች እንደሚያካትት ገልጾ አንዳቸውም ካሳ እንዳልተከፈላቸው አስታውቋል። አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲል ገልጾም የኮሪደር ፕሮጀክት የተከበረ ባለባቸው ከተሞች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች አሁን በፍርሃት ውስጥ እንደሚኖሩና እነርሱም ይፈናቀሉ እንደሆነ እርግጠኛ ለመሆናቸውን ገልጿል። አምነስቲ ከህዳር 2016 ከየካቲት 2017 በሳተላይት ምስል አማካይነት ምልከታ ማድረጉንና በቦሌና በለሚኩራ ክፍለ ከተሞች ቢያንስ 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን ማረጋገጡን ተመልክቷል። ድርጅቱ ይህ በተጎጂዎች ከተሰጡት ምስክርነቶች ጋር ይጣጣማልና መሬቱ እስከ የካቲት መጀመሪያ ባዶ ሆኖ ቆይቶ ነበር ብሏል። አምነስቲ አክሎም በግዳጅ መፈናቀሉ የተካሄደው 5000 ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ ለአካባቢ ኮሪደር ልማት ፕሮጀክት እንደሚፈለግና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቀዋል ብሎ ነበር። ከዚህ በመነሳት የጠቅላይ ሚኒስትር አብይ አህመድ የአቃቂር አውጪዎች ፍረጃ ውስጥ አምነስቲ ይካተታል ቢባል እምብዛም ስህተት አይሆንም። ሌላኛው አብይ በንግግራቸው ያነሱት ጉዳይ የስንዴ ሲሆን ይህንንም በተመለከተ በርካታ ዘገባዎች ወጥተው ነበር። ዘገባዎቹ ደግሞ መንግስት ስንዴን በተመለከተ ከሚያሰራጨው ትርክት የተቃረኑ ነበሩ። መንግስት ለውጭ ገበያ ኤክስፖርት አድርጓለሁ የሚለውን ስንዴ ከገበሬዎች የሚሰበስበው በግዴታ በአነስተኛ ዋጋ መሆኑን ከዚህ በመነሳት የኮንትሮባንድ ስንዴ ገበያ መጦፉን፣ የዳቦ መጋገሪያ ስራዎች መስተጓጎሉም ተዘግቦ ነበር። መንግስት በ2015 ገደማ ወደ ውጭ ለመላክ ካቀደው የስንዴ ምርት 3.1 ሚሊዮን ኩንታል ድርሻ የኦሮሚያ ክልል ነው። ክልሉ የተጣለበትን ኮታ ለማሟላት አርሶ አደሮች ምርታቸውን በርካሽ እንዲሸጡለት እያግባባም ነበር። አርሶ አደሮቹ በአገር ውስጥ ገበያ ከሚሸጥበት ዋጋ ቀንሰው ለመሸጥ ግን ፍቃደኛ አልሆኑም። እያንዳንዱ አርሶ አደር ለነጋዴዎች አንዱን ኩንታል ስንዴ 3200 ብር እንዲሸጡን የተወሰነባቸው፣ ነጋዴዎች ደግሞ ለዩኒየኖች ይህንኑ አንድ ኩንታል ስንዴ በ3330 ብር እንዲያቀርቡ ነው መንግስቱ ዋጋ የተመነው። ለውጭ ገበያ ማቅረቡ ሂደትና የዋጋ ትመና ከዚህ ሂደት በኋላ የሚመጣ ነው በሚል የበረታ ትችት ቀርቦበት ነበር። ይህንን ተከትሎ እውቅ ፖለቲከኞች የአርሶ አደሩን አቤቱታ መነሻ ማድረግ መንግስትን ሲያብጠለጥሉ ከርመዋል። በዚህ መነሻነትም ጠቅላይ ሚኒስትር አብይ የንግግር መዳረሻ እዚህ አካባቢ ሊሆን ይችላል ብሎ መገመትም ይቻላል። ሌላኛው ደግሞ ከጥቂት ወራት በፊት በጅማ ከተማ ተገኝቶ ያደረጉት ንግግር በኋላም በመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ በኩል ምላሽ ቢሰጥበትም ብዙ ትችት ያስከተለ እንደነበር አይዘነጋም። አብይ በወቅቱ መንግስታቸው በጅማ ከተማ በትንሹ 15000 ቤቶች ማፍረሱን አረጋግጠው ነገር ግን የፈረሰባቸው ሰዎች ካሳ ለመጠየቃቸውን ተናግረው ነበር። ጠቅላይ ሚኒስትሩ ለፈረሰው ቤት ካሳ አልተጠየቀም፣ ለቦታው አልተጠየቀም፣ እስቲ ሐሳባችሁን አፍሱት ነው ያሉ ቢሉም ቤታቸው የፈረሰባቸው ሰዎች በምን ሁኔታ ላይ እንደሚገኙ አላስረዱም ነበር። ሌላው የአብይ መንግስት ላይ የሚሰነዘረው ትችት ከመናፈሻና ሪዞርት ግንባታዎች ጋር የተገናኘው ነው። ትናንት በቁጥጥር ስር መዋላቸው የተዘገበው ታዬ ደንደአና ተቃዋሚ ፖለቲከኛ ጀዋር መሐመድ መንግስትን የሚጠሩት የብልጽግናው ደሴት ነዋሪዎች ማለት ሲሆን የሚሰሯቸውን ስራዎችም ቅድሚያ ከመስጠት አኳያ በብርቱ ይተቹታል። ጀዋር መሐመድ ከሰሞኑን ከሐሳብ ገብታ ጋር በነበራቸው ቃለ ምልልስ መንግስት የሚሰራቸውን ሪዞርቶች አትሌት ኃይለ ገብረስላሴም ይሰራቸዋል በሚል መሳለቃቸው አይዘነጋም። ወደ ቀድሞ የአክቲቪዝምና የሞቀ ፖለቲካ የተመለሱት የሚመስሉት ጀዋር መንግስትም ሆነ ጠቅላይ ሚኒስትር አብይ ገንዘብ ከግለሰቦችና ኩባንያዎች አሰባስበው የቱሪዝም መዳረሻ የመገንባት ህጋዊ መብትም ሞራላዊ ግዴታም የለባቸውም ሲሉ ተቹበትን አገላለጽ እንደሚከተለው ነበር ያሰሙት። ግን አንድ ነገር ምንስማማበት ነገር አለ። መንግስት ኢንቨስት ማድረግ ያለበት የግሉ ዘርፍ ፍላጎቱና አቅሙ የሌለበት ጉዳዮች ሪዞርት እና ኃይሌ ገብረስላሴ እየሰሩት ያሉት ጉዳይ ሪዞርት እና ዮናስ ነው ይሄ የኩሪፍቱ ባለቤት እነሱ እየሰሩት ያሉት ነገር ነው። እነሱን ማበረታታት በጣም ማበረታታት ከፈለክ የታክስ ብሬክ መስጠት ነው እንጂ መንግስት የራሱን ገንዘብ አውጥቶ ወይም ደግሞ ከነጋዴ ሰብስቦ መዝናኛ የሚሰራበት ምንም ራሽናል የለም። ሀገር እኮ መቀለጃ ነው የሆነው ጓዶች። ጠቅላይ ሚኒስትሩም ለዚህ ይመስላል ዳቦ ስምና ቅድሚያ መስጠት ጉዳይን ያነሱት። የዳቦ ስም ለሚለው የብልጽግና ደሴት ሰዎች ቅድሚያ መስጠትንም በተመለከተ ደግሞ ምንም ሰርታችሁ ሳታውቁና ሳትችሉ ይህ ይሰራ ያ ደግሞ አይሰራ በማለት ስለ ቅድሚያ መስጠት አትነግሩንም ሲሉ ያመላክቱት። ከእርሳቸው የትናንት ንግግር ጋር በቀጥታ ባያያዝም ከአንድ ዓመት ገደማ በፊት የባህር በር ለማግኘት ሲባል ከሶማሊላንድ ጋር የተፈራረሙትን የመግባቢያ ሰነድ ተከትሎ በጠቅላይ ሚኒስትሩ ቋንቋ የዳቦ ስም ሲሰጥ እንደነበር ይታወሳል። ከነዚህ መካከል ዕውቁ ፖለቲከኛ ልደቱ አያሌው ስምነቱ ያስገኛል
ይገኛል የተባለውን ወደብ የጨረቃ ወደብ ሲሉ ሰይመውት ነበር። ልክ አዲስ አበባ ላይ እንደሚሰሩት ህገወጥ ቤቶች ሁሉ ስምምነቱም ህገወጥ ነው መሆኑ ነው። የሆነ ሆኖ ጠቅላይ ሚኒስትሩ ጥሪያቸውን አቅርበዋል። ተቃዋሚና ተቺዎቻቸውስ ምላሽ ሰጧቸዋል የሚለውም ተጠባቂ ነው። ውድ ሸገር ታይምስ ተከታታዮች ለዛሬ አስተናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።